ታላላቅ ወንድሞች ዓለም አለ። ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን ናቸው። አንተ ያየኸው እኮ ጥቂት ዓለሙን ነው እና በሱ ትከፋለህ። ዓለም ጠልቶኛል ትላለህ። የወንድሞቻችን ከሳሽ ተጥሏል ተብሎ የተነገረው ወንድሞቻችን አሉ ይወዱሃል። ይህን ደግሞ ላሳየ በአንድ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል አይደል? አንተ ወደዚህ ስትመጣ የሚዘምር የወንድሞች ጉባኤ በሰማይ አለ። ታዲያ ለምንድን ነው ጥቂት ቁጥር እጅ እያየህ ተስፋ የምትቆርጠው? ራስን የምታጠፋው፣ ጭር የምትኩርምት የምትለው፣ ፊትን በማዲያት የምትጠብሰው፣ ጉበትህን ደግሞ በመጠጥ የምታፈርሰው፣ ደግሞም ገመድ አንጠልጥለህ የምትሞተው ምን ወጣ? ሌላ ስልንገራችሁ ምኑ ዝርዝር እነዚህን 80% ልግለጽላችሁ። በገነት ያሉ አጸደ ነፍሳት፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ ከገጸ መሬት የተለዩ ግሁሳን፣ ደግሞ በገጸ መሬት ውስጥ ያሉ ስውራን እርሱ 80% አለ ስላችሁ ማረጋገጥ ትችላላችሁ። ታዲያ የትኛው ዓለምን የጠላህ አንተ? ማን ስለማ ሌላ ዓለም ላሳይ፣ ይሄንን ዓለም በደንብ ላሳያቸው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም አለ። ከፈለግ አንተን በመናፍቅ ምጥ የሚያዝ የሚጨነቅልኛል ከልዋሪቆን እስከ ደማስቆ ከተንከራተተው ከሐዋርያው በላይ ስለ አንተ የሚጨነቅ ታዲያ ዓለም እኮ የትኛው ዓለም ስለ ጠላህ ነው ራስን የምጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው? በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወድቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ሌላ ዓለም አለ። ሌላ ዓለም አለ። ሌላ ዓለም አለ። ቅዱስ አትናቴዎስ ዓለሙ እኮ አይወድህም አሉት ይባላል። ምን አለ ቅዱስ አትናቴዎስ? በረከቱ ይደረብንና ነገሯት ለዓለም እኔም አልወዳት ምኗ ይወደዳል? እንደው ላጥላላባችሁ ፈልጌ እቤት ስትሄዱ መኖራችሁን እንታቆሙ ሽቼ አይደለም እንዳትመሰጡባት ግን ለማድረግ በጣም የምትወደድ አይደለች። በጥርሶቿ ስቃል ስታበቃ በኋላ ብትነክስህ ምን ትወደዳለች? በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ የምታማልልህ ምን ያጣብቃል ከሷ ጋር? ለምን እንደሚሰማ ለምን እንደሚያምጥ ታውቃለህ? ተጣብቀህባታል። በቃ ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯን ያመሃል። ፍቅሯን ስታጣ ያመሃል። ጥላቻዋ ያሳብድሃል። አትጣበቅባት። ትታመማል። በሐዘኖቿ ትሰበራለህ። አየህ፣ ከተጣበቅባት ነው እንደዚህ የምትሆነው። ምኗ ደስ ይሰኛል። በመኃልየ መኃልይ ሶሎሞን ላይ ያለችው ያችን ሙሽሪት አልሰማህም? ፀሐይ መልኬን አክስሮታልና አትዩኝ እያለች የዘመረችው ምን ትታያለች? እስኪ ዋት ምን ትታያለች? ምን ደስታ አላት? ዋጋ ቢስ ነኝ ያሉ ወጣቶች ነው እንደዚህ። የተወደዳችሁ ኦርቶዶክሳውያን አንተ የኔ ነህ የሚል አምላክ ደግሞስ በስምህ የሚጠራ ደግሞስ በዘላለም ፍቅር ወድጄሃለሁ የሚልህ ደግሞስ እንዲህ ወዳለው ከፍታና ዋጋ ካደረሰ በኋላ ያለ መወደድ ስሜት ያለ መፈለግ ስሜት እንዴት ሊሰማ ይችላል? ይህ ሰውዬ ዝም ብሎ ነው እንደሚያወራው? መከራችንን አያውቀው? ፈተናችንንስ አይረዳውም? መከራችንን ፈተናችንም ከዚህ ከሚሰንቀው ሰውዬ የተሰወረ ነው።
ምን ነው ባይጨልምብን እንዲህ እየኖርን ልትሉ ትችላላችሁ። አውቀዋለሁ፣ እየኖርኩበት አይደል እንዴ? እረዳዋለሁ። ታዲያስ እንደዚህ ባንል ይፈረድብናል ልትሉ ትችላላችሁ። ወጣቶች ወይ መከራችሁ ፈተናችሁ ክርስቲያን እንደመሆን ወይም ክርስቲያን እንደሆናችሁ እንድትቀበሉት ይልቁንም በራሳችሁ ላይ በመከራም ይሁን በፈተና አንዳች ነገር እንዳታደርጉ የሚረዳችሁን ጥቂት ነገር እንጠቁማችሁ። መከራ አለብህን? እንግዲያውስ መከራህን ከአምላክህ ጋር አብረህ ተቀበለው። እንግዲያውስ መከራሽን የክብር ደርሽ አድርጊው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል እግዚአብሔር። አብረን የቱንም መከራ ክርስቲያን እንደመሆናችን ስንቀበል በምስጋና ከተቀበልነው ያለ ማጉረምረም ካሳለፍነው ይልቁንም ደግሞ መንፈሳዊ ሕይወታችንን አበርትተን በደስታ ወደ መቀበል ስንመጣ አንድ ነገር እንዳትረሱ። የተወደደ መድኃኒታችን ከራሱ መከራ ከመስቀሉ መከራ ጋር ይቆጥረልናል። አብረን እንድንከብር አብረነው መከራ ብንቀበል ይላልና ይቆጥረዋል። እዩ የኔና የእናንተን እንቅልፋምነት በቅዱሳን ትጋት፣ የኔና የእናንተን ንፉግነት በቅዱሳን ጥሪት አልቦነት ዋጋ አድርጎ ከተቀበለው የኔና የእናንተን መከራ ከራሱ መከራ ጋር ጭምር ይቀበለዋል፣ ይቆጥረዋል። እንዲህ ይላል ቅዱስ ጳውሎስ፣ ላንብብላችሁ በሞቴ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁና እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ በምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። ከክርስቶስ ጋር ተሰቅያለሁና አብረኸው ተቸንከራ። መከራ ስትቀበል አብረኸው፣ ስታመሰግን አብረኸው፣ ደስ ሲልህ አብረኸው፣ ስትጎሳቆል አብረኸው ወደ መስቀሉ ትወጣለህ። አብረኸው መስቀሉን የምትሸከም ትሆናለህ። አብረኸው ከክርስቶስ ጋር ተሰቅያለሁና በቃ እኔ አሁን በዚህ ምድር ላይ የምኖረው ለራሴ አይደለም፣ በሞተልኝ ነው። እናንተ ወጣቶች እስኪ ለእናቴ ልኖርላት ትሉ የለም? እስኪ ደግሞ ጥቂት ለጌታችሁ መኖር ልመዱ። ለአባቴ ልኖርለት ትሉ የለም? ለዘላለም አባታችሁ መኖር እስኪ ልመዱ። አሁን የምኖረው ኑሮ በወደደኝና ራሱን ለእኔ አሳልፎ በሰጠው በክርስቶስ ላይ ባለኝ እምነት ነው ምኖረው። ምን ብያለሁ? አብሬው ሞቻለሁ፣ አብሬው ተሰቅያለሁ። አንዳንድ የሰይጣን በጆሮችን እየመጣ ራስን ጥላ ሊልህ ቢችል አንተ ወጣት ሆይ ከኔ በላይ እኔን የሚወደኝ አምላክ አለ ብለህ አታሳፍረውም ሰይጣን። አንዳንዴ ሞት የሚል ድምፅ ሲያሰማ ከክርስቶስ ጋር ሕያው ሆናለሁ ለምን ብቻዬን እሞታለሁ አትለው።